ቢዝነስ ለመጀመር አስቤ በቴሌግራም ኖርማሊ በቃ ቲክቶክ ላይ ነው ያየኋት። ከሁሉም ካየኋቸው ውስጥ በጣም ክሬቲቭ የሆነ ኮንተንት በጣም በቆንጆ ሁኔታ ታብራራለች። አየኋት። ቴሌግራም ላይ ስልኳን ወሰድኩኝ፣ ላኩላት። የመጀመሪያ እኔ ላኩላት፣ ሀይ ሰላም ውዴ እንዴት ነሽ? ሂውማኔር ቢዝነስ መጀመር እፈልጋለሁ፣ ኢንፎርሜሽን ንገሪኝ ያልኩት። ይህኔ የመጀመሪያ ጥያቄ እሱ። ምክንያቱም ምንም አይነት ንውሃ የለኝም ስለምንም ነገር። ስለዚህ ዝም ብዬ ዘው ብዬ መግባት አልችልም። ስንት ብር እንደሆነ አላውቅም፣ ምን ያህል ኦርደር እንደሚደረግ አላውቅም ምናምን። እኔ ያለኝ የሆነ ያህል ገንዘብ ነው፣ በእሱ ምን ያህል ኦርደር ማድረግ እችላለሁ እና ህግና ደንብ አለ ወይ እሱ ማወቅ አለብኝ። እንደ ማንኛውም ሰው እኔ ኦርደር ከማድረግ በፊት ጠይቄያለሁኝ። ልክልሻለሁ፣ አሁን መላክ አልችልም ግን እልክልሻለሁ። እዚህ ጋር እያየሁት ላንብብልሽ። ሀይ ውዴ እንዴት ነሽ? የሂውማን ቢዝነስ መጀመር ፈልግ ነበር፣ እስኪ ፉል ኢንፎርሜሽን ንገሪ ነው፣ በጽሁፍ ነው ያለው። ላከችልኝ። ምንድን ነው ያለችኝ? ሚኒመም ኦርደር ኳሊቲ 21 ፒስ አለችኝ። ከዛ ደግሞ ኦርደር የምንቀበለው ከ21 ፍሬ በላይ መሆን መቻል አለበት አለችኝ። ፔስት ከፊ መጀመሪያ ፕሪ ኦርደር ነው፣ ሙሉ ለሙሉ ቶታል ትከፍያለሽ። ከማቱ እንዳይጠፋ ስክሪንሾት አድርገሽ አስቀምጠሻል? አለ ሙሉ አለ፣ ስክሪንሾት አድርጌያለሁ። እንደገና ደግሞ ዴሊቨሪ እስከ 7 ቀን ውስጥ ይደርስሻል አለች። የኛ ወርልድ ዋይድ ሺፒንግ ነው አለች እና ወደ የትኛውም ሀገር እንልካለን የሚል መረጃ ሰጠች። እኔ ደስ አለኝ። ስለዚህ የምትፈልጊያቸውን ሂውማኔሮች ላኪልኝ አለች። ከራሷ ፖስት ከምታደርጋቸው ነገሮች ላይ አነሳሁኝ እና የምፈልጋቸውን ላኩኝ። ስንት ኢንሹልኝ ስትለኝ ኖርማል ዝም ብዬ ራንደም አውጥቼ ላኩላት። ከዛ ደግሞ ምን ፈራሁኝ? ባይሸጥስ ብዬ ፈራሁ። እኔ መረጥኩት ኢንች ማለት ነው። ሪኮመንድ አድርጊኝ አልኳት። ሪኮመንድ አድርጊኝ ስላት እኛ ለከስተመሮቻችን ሪኮመንድ እናደርጋለን፣ ሁሉንም ሂውማኔሮች ሪኮመንድ እናደርጋለን። በብዛት የሚወስዱት ከስተመሮቻችን በዚህ ሊንክ ገብተሽ ማየት ይችያለሽ አለችኝ። ገብቻ አየሁኝ። እኔ ካረኩት ኦርደር ጋር ትንሽ የተለያየ ነበረ፣ ማስተካከያ አድርጌ ላኩላት። ስለዚህ ለመጀመሪያ ጊዜ ኦርደር ሳረጋት የ207,000 ብር ኦርደር ነው ያደረኩት። የ207,000 ብር ኦርደር አደረግኳት። ከዛ ጠበቅኩኝ። እንዴት ነው ሂውማኔር ሲገባ የ207,000 ብር ኦርደር ኦን ሃንድ በአንድ አይገባም። ስቶክ ላይ ያለ ወይም እጇ ላይ የደረሰውን ነው የምትልከው፣ ሌላው ሲደርስላት ነው የምትልከው። ስለዚህ እኔ አላቅም። የተወሰነ ላክ 9 ፍሬ ላከችልኝ ለመጀመሪያ ጊዜ። ሄጄ ተቀቢ ያለችልኝ ስልክ ሰጠችኝ፣ ደርሷል፣ ተቀበልኩኝ። የመጀመሪያው እንትኔ ቴንኪውን ያልኳት ስለተቀበልኩ ብቻ፣ ምክንያቱም ስለማላቅ ቢዝነሱን። ከዛ በኋላ ቲክቶክ ላይ አናውንስ አደረኩኝ። ቲክቶክ ላይ እኔ ቢዩቲ ሳሎን የነበረ ልጅ ነኝ። ስለዚህ ብዙ ሴቶች አሉ በዙሪያዬ። ቢዩቲ ሳሎን ሸጬ ነው ብሩን ያያዝኩትኝ። ስለዚህ ቤቴ ቁጭ ብዬ ልጄን እያሳደኩኝ መስራት ስለፈለግኩኝ ኦንላይን ላይ መስራት ይችላለሁ። ቲክቶክ ላይ የተወሰነች ፎሎወር አለችን በቢዩቲ ዘርፍ። ስለዚህ ሰራለሁ ብዬ ምንም እርግጠኛ ነኝ ላይቭ ላይ በደንብ ያቁኛል። ስለዚህ በዛ ተማምኜ አምጥቻለሁ ብዬ ፖስት ሳረግ ኦርደር መቀበል ጀመርኩኝ ወዲያው። ግን ኦርደሩ አጋጣሚ ሆኖ የገቡልኝ ኦርደሮች አይደለም፣ ሌላ አይነት ነው። ስለዚህ ምን አለብኝ ደግሞ ተጨማሪ ማዘዝ አለብኝ፣ ያኛውም ሳይገባ ማለት ነው። ስለዚህ ምን አደረጉኝ? ተጨማሪ አዘዝኩኝ። ተጨማሪ የስንት ብር አዘዝኩኝ? የ144,750 ብር ኦርደር አደረግኩኝ ማለት ነው። ስለዚህ ከዛ በኋላ ኦርደር አደረግኩኝ። ኦርደሩ እየተቀናነሰ የመጀመሪያው ስንት ነበር ገንዘቡ ያዘዝሽው? የመጀመሪያ 207,000 አዘዝሽ መጀመሪያ። ከዛ በሁለተኛ 144,000 አዘዝኩኝ። ከዛ እሱኑ እያወራን አሁንም ድጋሚ ሌላ ኦርደሮች መጡልኝ። ሌላ ሳልሸጥ ማለት ነው፣ ምንም ሳልሸጥ ሲመጡልኝ አሁንም ድጋሚ ኦርደር አደረግኳትኝ። 16,000 ብር ነው የላኩት። ሶስተኛ ጊዜ 16,000 ብር ነው የላኩት። አቆምኩኝ። ምክንያቱም ያለኝ ገንዘብ ሊሚትድ ነው፣ መጀመሪያ መሸጥም አለብኝ። ያኛው ይምጣ ብዬ የተወሰነ ፍሬ ገባልኝ። ከገባልኝ ውስጥ አንደኛው ፍሬ የኦርደር የተደረጉ ከስተመር ነበር፣ ሸጥኩኝ። ሄደ። ከሄደ በኋላ ልጅቷ ተሰፋች። ልክ እንደተሰፋች ያለችው 18 ኢንች ብላክ ነው 16 ኢንች ነው የላክሽው ብላ ደወለች። እኔ ደረቴ ነፍቼ የተከራከርኳት በፍጹም አልኳት 18 ነው። እኔ መለካት እንዴት እንደሆነ ማላቅም አለካሁትም፣ ምንም የማውቀው ነገር የለም። ግን 18 ኢንች ተጽፎ አባታት እሱ ልክ ያለው ለልጅቷ በእምነት የ6 ወር ጋራንት ጽፍ ያለው እኔ ማለት ነው። ጋራንት ምናምን የተነገረኝ ነገር የለም። ግን ሁሉም ሂውማኔር ቤት ጋራንቲ ይጽፋል። ጋራንት ጽፌ ሰጥቻለሁ። ለምን ኳሊቲ ሂውማኔር ናቸው፣ በጣም ወርልድ ዋይድ ነው ምናምን ተብያለሁ፣ አምኛለሁ። ከዛ ሰጠዋት። 16 ኢንች ነው ምናምን አለች። ደበራት። አይነፋ ማለት ኢንች ነው ምናምን አይነፋ ማለት ፒክሲ ስለሆነ ፒሱ በጣም ብዙ ነው። አይነፋ
ማለት ፒክሲ ስለሆነ ቱ ፒሱ በጣም ብዙ ነው የሚሆነው። የእኔ ላክሽልኝና የጓደኛ በፍጹም አይመሳሰልም ምናምን ስትለኝ ተሳስተሻል፣ እንደዚህ አድርገሽ አርጊው፣ በኮንዲሽነር እንደዚህ አርጊው ምናምን አልኩ። ናሚ ሌላም ኦርደር ተደረኩኝና ፒክሲ አሁንም ኦርደር የተደረገበት ቦታ አደረስኩት። ከዛ ፒሱ ይሄ እንደዚህ ርዝመቷ በጣም ትንሽዬ ናት፣ አይለፋም፣ በጣም ትንሽ ነው የላክሽው፣ እንዴት በዚህ ሰዓት ትልኪያለሽ ምናምን እኔ ስለማቅሽ ነው ምናምን ብላ በጣም ተናገረች ልጅቷ። ስትናገረኝ ያው የሆነ ነገር ፊል ስላደረኩኝ ደበረኝና ለእሷ መናገር እንዳለብኝ ተሰማኝ። ተበላሽቷል አልተባልኩም፣ መጥፎ ነው አልተባልኩም፣ ግን ኢንቹ ትክክል አይደለም። 16 ነው የላክሽው እና ብዛቱ ትክክል አይደለም። እሷን ሪስፔክት በሆነ መንገድ ከስተመሮቼ እኮ እንደዚህ አይነት ነገር አሉኝ ብዬ ነገርኳት። ኖ በፍጹም እኛ ጋር እንደዚህ አይነት ነገር አያጋጥምም አለችኝ። ስትለኝ አይ ኖ እኔ ጓደኛ ማን የምትሸጡ እኮ አለችኝ፣ ጎን ለጎን ስናደርገው ተመሳሳይ አይደለም። የኔ በጣም አጭር ነው፣ የእሷ ደግሞ ረጅም ነው። ኢንቹ ራሱ እስከዛ የሚመጣው አንድ በንድል አንዷ ዘለል አይደለችም 20 ላይ የምትመጣው ብዙ ነው የእሷ የሚመጣው። የኔ ግን ሙሉ ይቀርና ላይ አንዷ ነው 20 ላይ የምትመጣው እና ትክክል አይደለም ምናምን ነገር ስላት በፍጹም ከዛ ትንሽ ሚኒ ስጪ ለሚሾዩ ምናምን ብላ ሚሴጅ ላከችልኝ። ከዛ ስትልክልኝ ጠበቋት የለም 2 ቀን 3 ቀን የለም። ምንድን ነው ያደረኩት እኔ? ምንም ያልኳት ነገር የለም። ከአንድ ገባኝ፣ በቃ ተበልቻለሁ፣ ያዘዝኩት ነገር ተበልቻለሁኝ። ልጆቹ ጋር ደወልኩና እንዴት ነው ፀጉሩ ምናምን ስላቸው አይነፋም፣ ብዛት የለውም፣ ከዛ ውጪ ምንም ችግር የለበትም አሉ። እኔ እውነታውን ነው የምናገረው፣ ምንም ችግር የለበትም አሉ ሲሉኝ፣ ከዛ በቃ ያለው በኢንች ከሆነ ቀንሼ እሸጠዋለሁኝ፣ ያለኝ ኦርደር ብቻ ከእሷ ጋር ይምጣልኝ ብዬ ኦርደር ያደረኳቸውን ነገሮች ከስር ከስር መቀበል ጀመርኩኝ። ከዛ ዌቭም ፉሚም ምናምን ቀነስ እያደረጉኝ ወጣ ማለት ነው። በቃ ኦልሞስት 5 ፍሬ ነው እኔ ጋ የተሸጠው፣ ሌላ ምንም የለም ካዘዝኳቸው ውስጥ። ከዛ እየገባ 1 ፍሬ ቀረ። 1 ፍሬ ሲቀር ላኪልኝ እንጂ ምናምን ላኪልኝ፣ መች ነው የምትልኪልኝ? 1 ፍሬ እኮ ቀረ ስላት እኔ ምልሽ እንዴት ሆነ ብላ ጠየቀችኝ። ምክንያቱም በቃ ያ ጉዳዩዋ ነው ስትለኝ፣ አይ ከልጆቹ ጋር ተደባብረናል እየሸጥኩኝም አይደለም እና በቃ ምንም ማድረግ እኮ አልችልም። አንቺም አልኳት ፋክተሪ ሊያጋጥመው ይችላል፣ የሆነ ነገር መጥፎ ነገር ተሰጥቶች ሊሆን ይችላል፣ በአንቺም መፍረድ አልችልም አልኳት። ግን ቼክ አድርጊ፣ ከእነሱ ጋር ግን ተደባብረናል ነገር አልኳት እና ያለውን የቀረውን ግን ላኪልኝ አልኳት። ምክንያቱም ኦርደር እንደማላረጋ ከዛ በኋላ እኔ እርግጠኛ ነበርኩኝ ማለት ነው። ባድ ካልሆነና መጥፎ ነገር ካልሆነ በቃ ቢሸጥም ችግር የለውም፣ ኢንቹን ቀንሼ እሸጣለሁ። የኔ አይዲያ ውስጥ ያለው የነበረው። ከዛ እሷ የውልሽ የመተሳሰር ምናምን ቢሆን ፋክተሪ ይመለሳል፣ ኢንች ምናምን ግን በፕሮዳክት ችግርም ሊሆን ይችላል ምናምን ብላ ቮይስ ላከችልኝ። ስለዚህ በቃ አውቄያለሁ፣ ተበልቻለሁ። አንደኛ ምንም ጋራንቲ የለኝም፣ ሁለተኛ ደግሞ በምንም አይነት ወይ ይሄንን ሂውማኔ ልልክ እንደማልችለው ሳይኮ ያውቆታል። ሶ በቃ እሺ ብዬ አክሰፕት አድርጌ ከእሷ ጋር በፒስ ነው መለያየት የፈለግኩት። በቃ በፒስ ሰላም እንደተባባለን ተለያየን ማለት ነው። ከዛ ቆየብኝ፣ ይሄ አንደኛው በንል ቆየ። መጨረሻ ላይ ነገርኳት ማለት ነው። እንደዚህ በቃ ላኪልኝ ምናምን ብዬ አልኳት። ሄደሽ መውሰድ ቻለሽ ኢትዮጵያ ገብቷል አለችኝ። በ100% የምናገረው የኔ ሲመጣ ታግናን ብሎ ይለጠፋል፣ የለውም ተልጧል፣ የሌላ ሰው ነው የተሰጠኝ። ሆነም ቀረም እኔ አሁን ማግኘቴ ስለሆነ ብዬ ገባው ቤት ላይቭ ላይ ቁጭ ብዬ ከሌላ ቦታ ኦርደር የምደረጋቸውን ነገሮች ከሌላ ቦታ ኦርደር እያደረኩኝ በጣም ቆንጆ ሂውማኔር መሸጥ ጀምሬያለሁ። እውነታው መሸጥ ጀምሬያለሁ። በጣም የሚገርም ለራሴ እየተሰፋው ምናምን። ከዛ ላይቭ ላይ እየሸጥኩኝ ወዲያው ቴክስት ገባ፣ ቴሌግራም ላይ ስድቦች ገቡ ማለት ነው። ከዛ ወጣውና ከላይቭ ስድቦቹን አያለው ተፈታው። እንደዚህ ነው የወጣው ፀጉሩ። ፎቶ እያነሳች ነው የላከችልኝ ማለት ነው። እና እውነት ናኒ የእግዚአብሔርስ አሁን የኔን ገንዘብ በልተሽ ዝም ይልሻል ያለችኝ። በቃ እኔ ቅስሜ ተሰበረ። ምንም ነው ማድረግ ያልቻልኩት። ምክንያቱም በኢንች ነው የማውቃቸው ከስተመሮች ናቸው። በኢንች ብለውኛል፣ ናኒ ሌላ ካምፓኒ ቀይሪ፣ ተበልተሻል፣ ግን በቃ ችግር የለውም ነገ ከነገ ወዲያ ተሻሻያለሽ፣ ያውቃሉ ምን ያህል ሰራተኛ እንደሆንኩ እንጂ ማንም አያልፈኝም እውነቱን ለመናገር አሉኝ። ኦኬ ብዬ አልፌው ነበር፣ እነሱም አልፈውት ነበር። የዛችኛውም ድሬዶናል የዚችኛውም ድሬዶናል ጭራሽ ወጥቶ እንደዚህ ነው የወጣው። ፎቶ ነው የላከችልኝ፣ ቪዲዮ አላከችኝ፣ ፎቶ ነው የላከችልኝ። ከዛ ምንድን ነው የምለው፣ ይቅርታ አይመልሰውም፣ ገንዘብ ነው ሰርታ ነው ያመጣችሁ። ሶ እኔ የማደርገው ነገር ጨነቀኝ። በቃ የሆነ ነገር አደረግሽ፣ ምንድን ነው የምታደርጊልኝ ንገሪ ምናምን ትለኛለች። በጣም ይቅርታ በቃ ሂውማኔር አዲስ እያስገባው ስለሆነ ሂውማኔር ከማመጣ ቆንጆ በራሱ ከለር በራሱ እንትን እልክልሻለሁ ብዬ ተካው ከሰርኩኝ ተካው።
ለእሷ ልኬላታለሁ። መረጃውም አላት። ልጅቷን መቅረብ ትችላለች። ችግር የለውም ማለት ነው። ይሄንን ያደረኩት እኔ ከስሬ ያ ሁሉ ሂውማኔር ቁጭ አድርጌ እንደገና ደግሞ ከሌላ ፋክተሪ አምጥቼ ቆንጆ ሂውማኔር ተክቻለሁ ነው እያልኩኝ ያለሁት። አሁንም ቢሆን አዝኜ በልቤ ቤት ውስጥ በዲፕሬሽን ይሄ ሁሉ ብሬ ተበልቶ ምናምን ብዬ በዲፕሬሽን ሌሎች ኦርደሮች ሂውማኔር ማለት ብዙ ብር የሚፈልግ ነገር ነው ጋይስ። እሺ በጣም ብዙ ብር ይፈልጋል ቢዝነሱ እና ሰው ደግሞ ፍላጎቱን ሁሉ ሲነግራችሁ ማምጣት አትችሉም። በሚሊዮን ኖረን ማድረግ ያለባችሁ። እንደኛ በትንሽ ከተነሳችሁ በጣም ነው የምትግሏሉት ማለት ነው። እዛ ጋር ብሬ ተይዞብኛል። እዚህ ጋር ያለኝ ብር በጣም ሊሚት ነው፣ ትንሽ ብር ነው። ማምጣት አልቻልኩም። ላይቭ ላይ ሰው በጠየቀኝ ቁጥር ልቤ መሸማቀቅ ጀመረ። ዲፕሬሽን ያዘኝ ማለት ነው። ግን ለማንም ምንም አላልኩም፣ አልሰደብኳትም። ምንም ያልኩት ነገር የለም። ልክ ግን ሴትዮቷ ሂውማኔሩን ስልክላት የዚህኛውን ሂውማኔር በጣም ተናድጄ ፎቶ ላኩላት፣ ቮይስ አደረግኩላት። ለምንድነው እንደዚህ ያደረግሽው? እንደዚህ አይነት ተብያለሁ ስላት ችግር የለውም የእኛ ካምፓኒ እንደውም እንዲህ ያለችኝ ትልቅ እንደዚህ አይነት ጉዳይ ስለገጠመሽ በጣም አዝናለሁ። የመጀመሪያ ወርዷ እንደዛ ነው፣ አዝናለሁ። ኦኬ ኔክስት ደግሞ የእኛ ካምፓኒ ትልቅ ነው፣ ለተሳሰረ ፀጉር ፋክተሪ ይላካል ይመለሳል። ሁለተኛው እንደዚህ ያለችኝ። ሶስተኛ ደረጃ ደግሞ ያለችኝ ነገር ምንድን ነው? እሱ ሙሉ ሂውማኔሩን በቃ ሆነም ቀረም አልመልስም። እዛ ጋር ሙሉ ሂውማኔር መመለስ አልችልም። ፋክተሪ የተበላሸ ከሆነ እመልሳለሁ። ከዛ ቮይስ አስቀመጥኩኝ። በንዴትም ነው ምናምን ጻፍኩላት። በፍጹም አታየው። ለምን አታየው? ምን ልጽፍ እንደምችል ከዚህ በኋላ የሚመጡ ኮመንቶችን በደንብ ታውቃቸዋለች። ሁለተኛ ደግሞ እሷ ትልቅ ኦነር ናት አይደለም? ካምፓኒ ነው፣ በጣም ኢንሚሊየንስ ነው ረን እያደረገች ያለችው። ረን የምናስደርጋት እኛ ታች ያለን እኛ ነን፣ ህዝቦቿን ረን እንድታደረግ የምናደርጋት። ትረስታችን ከየትኛውም ነገር ጋር አይወዳደርም። እኔ ዛሬ ተበልቼ ሊሆን ይችላል፣ ግን እዚህ ጋር ያለ ነፍ ሰው የማን ለመግዛት ያሰበ ሰው ምን ያህል መጠየቅ ራሱን እንዳለበት እኛ መማሪያ ነን። እዚህ ጋር እሷ አሴ ፕሮፌሽን ስለተናገርሽ አይደለም፣ አሴ ካምፓኒ ስለተናገርሽ አይደለም። እምነትና እውነት ግን የትም ብትሄጂ አይፋቀቅም። ገብቶሻል? እዚህ ጋር እሷ ስታወራ መጀመሪያ ሙሉ ኢንፎርሜሽን ንገሪኝ ስላት ለምን ለኔ አላከችም? ለእሷ አላከችም። በቃ አሜንማ እሺ አልጠየቀችም። እኔ ስጠይቃት አላከችም። ሁለተኛ ደረጃ ላይ ደግሞ እዚህ ጋር ያለው ሂውማኔር አብሮ የመጣ ነው። ማኒ አንዴ ይቅርታ፣ ይሄኛው ላንቺም አልተላከልሽ? ኦኬ እሺ፣ ላንቺም አልተላከም። አሜን ያልተላከላት ስላልጠየቀች ነው፣ መጠየቅ ነበረባት አለች። ካምፓኒ ነው መላክ ያለበት። ኦኬ አንቺ ግን ጠይቀሽም ፕሊዝ ሂውማን ሄር ቢዝነስ ውስጥ መግባት ፈልጋለሁ ፉል ኢንፎርሜሽን ስጭኝ ብለሽ ኦልሬዲ ጠይቀሽም፣ ግን የካምፓኒው ፖሊሲ አልተላከልሽም። ይህ ፖሊሲ በፍጹም አልተላከልኝም። እኔ አልተነገረኝም። መጀመሪያው ቮይሳችን እንትን አለ ሙሉ ስክሪንሹቱ ማለት ነው። ስለዚህ ያንን መረጃ ስለ እንዴት ስንት ኦርደር ማድረግ እንዳለብኝ በስንት ቀን ውስጥ እንደሚደርሰኝ ፉል ኢንፎርሜሽን ተነገረኝ። አዘዝኩኝ። በእምነት ያዘዝኩትኝ ያው የሀገሬ ልጅ ነው። ሆነም ቀረም መቼም ፈረንጅን የሆነ ብዬ አውርቼው ከምን እሷ ትቀለኛለች ለእኔም። ስለዚህ አዘዝኳትኝ። ሆነም ቀረም ሀፕን ሲያደርግ ሀፕን አድርጓል ብዬ አልፌያታለሁ። ሀፕን አድርጓል። አንቺም ተበልተሽ ሊሆን ይችላል። ፋክተሪውን እሷ ፋክተሪ ስለማታደርገው ማለት ነው። ያን ያህል ለመረዳት ሄጃለሁ። ግን ተበላሸ ሲባል እኔ ከኪሴ የማወጣው እሷ እዛ ጋር ቢዝነስ ስራን እያደረገች በቻይና ገበያ ሙአት ኢትዮጵያዊ እዛ ጋር እያዘዛት እየሰራች እኔ ባለችኝ ብር ኩርምት ብዬ ቤት የምቀመጠው ለምንድን ነው? መጀመሪያው ጥያቄ ለምንድን ነው? ሁለተኛ የተበላሸ ቢን ብቻ የሚመለሰው እዚህ ጋር ያለውስ ለየትኛው የኢትዮጵያ ሕዝብ መጫወቻ ነው እንዴ? እየላኩለት እሱ እየተያዘበት ብሩን እየሰጠኝ የሚመለሰው። ስለዚህ ሁሉንም አንዴ ውሃ ውስጥ ነክረን ነዋ። ስለዚህ አውጥተን አንዴ የተያያዘውን ወደ ፋክተሪ መላክ ያለብን። አንድ አይነት እኩል የገባ ሂውማኔር ነው። የሆነ ታይም ላይ የሚባል ሂውማኔር የለም። ምክንያቱም እኛ ሁሉም ሂውማኔር በአንዴ ብር ስንከፍል አልገባልንም። በታይም ኢንተርቫል ይገባልን። ስለዚህ በሆነ ታይም የሚባል ነገር የለም ሲጀመር ማለት ነው። ሲቀጥል ደግሞ ከማንም ከገንዘቡም በላይ እዚህ 300 ምናምን በሚሊዮን ረን የምታደረግ ልትሆን ትችላለች። እኛ እንቀድምባታለን ከየትኛውም ነገር በላይ ማለት ነው። እዚህ ጋር ገብቶሻል። ስታወሪም ቢሆን የእኛ ሜንታሊቲ እየጠበቅሽ ነው ማውራት መቻል ያለባት ብዬ ነው የማስበው። ስለዚህ እኔ ጋር ያለ እውነታ ይሄ ነው። ሆነም ቀረም ተመለሰም አልተመለሰም ገንዘብ እኛ እዚህ ጋር ቆመን ያመጣነው ትልቅ ነገር ነው እንጂ እሱ የሰራን ነገር አይደለም። ካምፓኒ ደግሞ ካምፓኒ የሚባል ክራይቴሪያ የሚያሟላው ፉል የሆነ ለሰዎች የሚያገለግል እሱም ተጠቅሞ ህዝብን የሚጠቅም ከሆነ ብቻ ነው እንጂ ራሱን ጠቅሞ ለህዝቡ የፈለገውን ፕሮዳክት እያቀረበ ጋራንቲ የለኝም አልሰጠሽም፣ ጋራንቲ የለኝም ምን አመጣለሁ? አፈጣለሁ እንዴ? አልሰጠችኝም። ቆነቷን እኮ ነው አልሰጠችኝም። ስለዚህ እኔ ለምንድነው ዛሬ የ6 ወር ጋራንቲ ያልሰጠሽኝ ምናምን ብዬ ዛሬ ትላንትና እኔ የተበላሁት ነገር አለኝ። ኢንፎርሜሽን ሲጭ ስራት ለእኔ መላክ ነበረባት፣ አላከችም። እኔም ደግሞ አልጠየኳትም፣ ዝም ብዬ በእምነት ሄድኩኝ። ዛሬ አፍጣ ሰጥቼሻለሁ ብትለኝ መብቷ
መብቷ ነው። በቃ እዛ ጋር ደግሞ የሰጧቸው ልጆች ሰጥቼሻለሁ ስጪ ነው የሚሉኝ። ስለዚህ እነሱ መብታቸውን ሰጥቻቸዋለሁ ዋራንቲ። እሺ አንቺ ለምን ከስራሽ ተጎድተሽ ለከስተመርሽ መለሽ? ቢኮዝ ዩ ኬር አባውት ዩር ከስተመር አይደለ? ለምን እንቅልፍ አልወሰደኝም። አለቀስኩኝ። ክርስቶስ ምስክሬ ነው የምልሽ፣ አለቀስኩኝ። በጣም ከፋኝ። ገና ከመጀመሪያ ነው ገና ከመጀመሪያ ምን አይነት ፈተና ውስጥ ነው የገባሁት? እንዴት በስህተት እንዲህ አይነት ነገር ውስጥ ገባለሁ? እንዴት በቃ ማለት ምንም ቢሆን የተማረ ሰው የሆነ ጎግል ያደርጋል ከሰው እንዴት ይሄን ማመዛዘን ያቅተኛል? እና እሺ በኢንች አክሰፕት አደረጉኝ። በእንዴት በተያያዘ ፀጉር ያ ሁሉ ወልቆባት ምን ብላ ኔክስት የምትሰፋው? ከዛ ደግሞ እሷ ስትሄድ የኔን ስም ነው የምጠራው እኮ። እሷ ስትከፋብኝ በእሷ ዙሪያ ያሉ 5 ከስተመሮች ይሄዳሉ። ምክንያቱም በቼን ነው እኮ ቢዝነሱ ገብቶሻል። ስለዚህ አይሆንም። ስለዚህ ለምን ገንዘቡ ጥንቅረው ላይ አይቀርም? እኔ የምቀድመው መጀመሪያ ከዚህ አሁን ሴትዮዋ ፒስነን በፍቅር ነው የምታናገረኝ። ያንን ያደረገው ግን የእሷን መከፋት ስላበስኩት ነው። ያንን ሳረግ እኔ ተከፍቼ ነው ያደረግኩት ማለት ነው። ስለዚህ ሁኬርስ ምን አገባት እሷ? ቢከፈል ባይከፈል፣ ቢሰጥ ባይሰጥ፣ ቢጫጫር ባይጫጫር፣ ቢያል ጉዳዩ አይደለም። ጉዳዩ የእኛ ጉዳይ ነው። እኛ ደግሞ አንድ ገንዘባችንን ሰጥተናል። በአቦ በስላሴ አይመለስም። ትንሽ ብለናት ብላ ራሷ ናት በገዛ ፈቃዷ የላከችው ያልሽበትን ቮይስ። ሁለተኛ እርጉዝ ስለሆንኩኝ መስራት አልፈልግም ብላ ነው እንጂ ፀጉሩ አልተበላሸም ነው እያልሽ ያለችው። እሷ ደግሞ 6 ከስተመሮች ፀጉሩ ተያያዘ ብላ የመለሰችበት አላት። ስለ አሜን ነው ማውራው። የላክሹን ስክሪን ሪከርድ ልክፈተው። ቻይና የላክሹን ደረሰኙን ፕሪንት እናደርገውና ነው ኦርደሮቹን ምና ይህ ነው ደረሰኝ እስከምሰራልሽ ቆይ ጠብቂኝ አንዴ ደረሰኝ እስከምሰራ ነው ይሄ ቮይስ የሚያሳየው። እሺ እርጉዝ ስለሆንኩኝ መስራት አልፈልግም የሚለው ቮይስስ እየፈለጉት ነው። ይህንን እኔ ልላክልሽ፣ ምክንያቱም ብታገኘው ማትልክልሽም። እኔ ልላክልሽ። እሺ ናኒ ምን ልታደርጊው ነው? 300 ምናምን ሺህ ፀጉር እኔ እግዚአብሔርን አስቀምጨዋለሁ። ማሳየት እችላለሁ። ሂውማኔር ባለኝ አቅም ያስገባሁትን ያለችኝን አውጥቼ ነበረ። አሁን ምን ማድረግ ጀመርኩኝ? ኦርደር ሲሰጡኝ ሀፍ ብር እንዲያስገቡልኝ እና ከዛ ሀፉን ጨምሬ እኔ እያስገባሁላቸው ሲደርስ እንድሰጣቸው ነው እየሰራ ያለሁት። እና አሁን ላይ ማርያምን ቁጭ ብሏል። ኦልሞስት ይኸው 12 ቁጭ ብሏል። ከሸጥኳቸው ውስጥ ደግሞ አንደኛው ጭራሽ ለበዓል ነው የምሰፋው ምናምን በላይ ያስቀመጠችውን አልተሰፋችሁም ማለት ነው። እና በሌላ ሂውማኔር ተከልሻለሁ ብያት የእኔ ገንዘብ እስኪሞላ ነው የምጠብቀው። እና ውስጤ ተጨናንቆ ነው ያለው። ገብቶሻል? ሰው ባለው በሚፈልገው ኢነርጄቲክ አይደለም። ሶሻል ሚዲያ ላይ ስላልቻለ ምናምን የሚባል ነገር የለም። ኢነርጂውን ባለቤቱ ራሱ ነው የሚያውቀው። እውነት ለመናገር ሻጭ ስላለሽም ኢነርጂም ስላለሽ ይሸጣሉ የምታረጊው። እዚህ ጋር ደግሞ ፕሮዳክታችን ጥሩ ነው ግን እነሱ አሻሻጥ ስለማያውቁ ነው ይባላል። ዚህ ዝናት አባውት ገበያ የለም ያለ የለም የተባለው ከስተመሮቹ እየገዙ ኢንቹ አጭር ነው። በኢንች ተጭበርብረዋል። ለ18 ኢንች እየከፈሉ የሚደርሳቸው 14 እና 16 ነው። ይህ ደግሞ ከስተመርን ማጭበርበር ነው። የከፈለው ለ18 ኢንች ሆነ። ለምን እያንዳንዱ ሂውማን ሄር እኔ 10 ዓመት ሂውማን ሄር ተጠቃሚ ነኝ። እያንዳንዱ ሂውማን ሄር በኢንቹ ዋጋ ይለያያል። 18 ነው ተብሎ ለ18 የከፈለ ከስተመር 18 ነው ማግኘት ያለበት። ሁለተኛ ደግሞ ኦሪጂናል ሂውማን ሄር ነው ተብሎ ከስተመር ገዝቶ ሲጠቀመው ከደረደበት ሴንቴቲክ ነው ማለት ነው። ትንሽ ሂውማን ሄር እና ሞር ሴንቴቲክ ነው ማለት ነው። ከተጠባበቀበት ከስተመር የከስተመር ኮምፕሌን ነው እንጂ ገበያ ጠፋ አልተባለም። ገበያ ጠፋ ቢባል እነሱ አሻሻጥ ስለማያውቁ ነው ይባላል። ተበላሽ። ስለዚህ ይቅርታ ላቋርጥሽ ጋር ናኒ አሜንም እየዋሹ ነው። ሁለት ከስተመር ችግር አለበት እንዳለ ሁሉ ደግሞ በአንድ ወር ወደ 100 ክላይንቶች እቃ ይላክላቸዋል፣ ይሸጣሉ። ስለዚህ የፈለግሽውን አንቺ ፒክ አድርጊ ይሄንን በይኝና ላሳይሽ እና ከፈለግሽ ደግሞ ዌርሃውሳችንም ገብቼ አሁን ዌርሃውስ ውስጥ ያሉትን እቃዎች ያሳይሻለሁ። ችግር የሚሆነው ነገ እኔ ቪዲዮ ልስራና ከሷ የወሰዳችሁ የእውነት ሰክሰስፉል የሆናችሁ ከስተመሮች ልበል የእውነት ከመጡ እንዳለ ምንም ችግር አሜን በመጣችበት አጋጣሚ ነው ናኒ እባክሽ 380 ሺህ በዚህ ኪል ላይ ባለችው ተበልቻለሁ እባክሽ አስገቢኝ ብላ የገባችው። ታዲያ ለምን አሜን ባትመጣ ናኒ አትመጣም ነበር። እናንተ ፕሮፌሽናል ካምፓኒ ሆናችሁ አንድ ከስተመርም ቢሆን ክብር ነው። ከስተመር ክብር ነው። እነዚህ ከስተመሮች ናቸው ከአንቺ ተረክበው በገንዘባቸው ወስደው ለከስተመር ሰጥተው ሌሎች ከስተመሮች ሲደሰቱ እነሱ ሞር ሲያዙ አንቺ ምታድጉ ከስተመር እንዲህ እየተናቀ እድገት የለም። ሁልጊዜም ከስተመር
ገባሽ? ከስተመር ኢዝ ኦልዌይስ ራይት። አንቺ ከስተመር ኪንግ ነው፣ ልታከብሪያቸው ይገባል። እንደ ከስተመር በጣም ነው የምትንቂያቸው። አነጋገርሽ እንደገና ደግሞ ስለሌላቸው ነው ስለ ሁማን ሄር ናሽ ቮይሱን ልክ ያለው እኔ ስለ ከስተመር እውቀት ስለሌላቸው ኢንቹን ለክቶ ሲያሳየኝ መልሳለሁ ብላለች። ለካውን ያሳዩዋትን ቪዲዮ ልክ ነው አልኳት ያልሽ። እሷ ደግሞ እርጉዝ ስለሆንኩ መስራት አልፈልግም ነው ያለችው እንጂ ሁማን ሄሩ አልተበላሸም ነው አይደል? ሂውማን ሄር የሚሸጡ ትልልቅ ቦታዎችም ሄጄ ነበረ እና የእነሱ 20 ማለት አሳዩኝ። 20 ከ20 ትንሽዬ እነሱ ወረድ ይላል። የእኔ ደግሞ 20 አይደርስም። ሲንግል ድሮን ነው። በዛ ላይ ምንድን ነው ይሄ እንዴ? ሲንግል ድሮን ነው እንዴ? ሲንግል ድሮን ፒክሲ ያስታውቃል እኮ ጫፉ ድረስ እኩል ነው ምናምን አሉ። የመጣውንም ከዚህ በፊት ያለውንም የራሴንም አየሁኝ። ነግሬሻለሁ እኔ ተጠቃሚ እንደሆንኩኝ። ሰማይና ምድር ነው። ምን ማለት ነው? ምን አስበሽ ነው አንቺ? እንዴት ብዬ እንድሸጠው ነው ያሰብሽው? ነው እኔ እንደዚህ አይነት ነገር አልፈልግም። ሃይማኖቴም አለኝ። እንደዚህ እንትን አጭበርብሬ ማደግም እንደዚህ እንትን ማለትም አልፈልግም። ካልሆነ በቃ ካልተመቸሽ አይሆንም በቃ ብለሽ እንትን ማለም በሰላም መለያየት ይሻላል እንጂ አንዴ ጥራት የሌለው 18 ነው መልሼልሻለሁ፣ እዛ ጥናት አስቀምጥልሻለሁ፣ እዛ ፋብሪካ ልከሽ እንደምታረጊ ታረጊዋለሽ፣ ጋራንቲ ያለው ምናምን። እንደ ቲክቶክ ላይ የምታወሪውን እኮ እያየን ነው እዚህ እንትን የምንለው እና ምንድን ነው ሀሳብሽን አሳውቂን እንጂ በግልጽ አንቺ አሁን እኔ አሁን ኬት ነው የገዛሽው ስባል ከቻይና ገበያ ነው የምለው። አሁን ምንድን ነው ለሌሎቹ የምትሰጪው ለታዋቂ ቲክቶከሮች የምትልኪው እና ለእኛ የምትልኪው በምን ምንለያይ ይመስልሻል? አሁን ስለ ማስመሪያው ብቻ አይደለም እያወራሁሽ ያለው፣ ሲንግል ድሮን ነው እየላክሽ ያለሽው። የሲንግል ድሮን አይደለም እኔ እየከፈልኩሽ ያለሁት። በዛ ላይ 18 የ20 ክፍያሽ 18 የምትልኪው ምንድን ነው? ምንድን ነው ምን ማለት ነው? ይሄ ምንድን ነው ብዬ እንድሸጥ ነው? አንቺ ችግር የለብሽም። እኔ ግን እንደዚህ ያን ነገር እንትን አላልኩም። ሌላ ሰው ጋር ወይ መስራት ካልሆነ ሌላ ሰው ጋር እንድሰራ እንትን ምንድን ነው እንደዚህ እያወቀ ኩሽን ኦርደር ያደረኩሽን እንዳታዣቸው በቃ ይጠብቅኝ አልፈልግም። ሌላ ዘጋ ባዝ ይሻለኛል። አንቺ ቀልድ ላይ ነሽ። እኔ ደግሞ ስራ ብዬ ነው ያዝኩት። ገባሽ ማለት ነው። የ8 ወር እርጉዝ ሆኜ ነው ይህንን እንኳን ለመስራት ቤቶች ቁጭ ብዬ ኦንላይን ቁጭ ብዬ ለስራ ብዬ ነው እንጂ ማለፍ ብችል ድሮ ቻይና አይደለም የትም ቤት ይችላሉ። ስለዚህ አቀልጂ፣ በጣም አቀልጂ እየለካሽ ላት ነው ግን ትከራከራለች። አንድ ሰው ከእናንተ ጋር ለመስራት ልክ እንደ አሜን ከእናንተ ጋር ለመስራት መጥቶ ለሚነጋገር ሰው ይሄንን ጉዳይ በወረቀት የሰፈረ ትልካላችሁ ለከስተመሮቻችሁ። ስለዚህ ለአሜን እንልክላቸዋለን። ኦኬ ጥሩ። አንድ አሜን አሜን ይሄ አሁን የተናገረችው አሰራር እንዴ እሷ መጠየቅ የለባትማ። እናንተ እንደ ድርጅት እናንተ ናችሁ የምትልኩላት። ያንን ስትስማማ ነው ገንዘቧ የምትቀበሉት። በዛ ስትስማማ እንደማይመለስ ገንዘብ እንደማይመለስ ጸጉሩ እንደሚቀየር አሜርለስ ነው። እናንተ እንደ ድርጅት ታቀርባላችሁ ለከስተመሮቻችሁ። አንብባ ስትስማማበት ከእናንተ ጋር ስራውን ትቀጥላለች። አልጠየቀችንም። ይሄ በጣም ግዴለሽነት እንደሚቀየር ብቻ ብር እንደማይመለስ ታውቂ ነበር። አቡዬ እንደዚህ ነው የሆነው። ልክ ሲበላሽብኝ እኔ የመጀመሪያም እንደመሆነ በጣም ደንግጬ ምንድን ነው ማደርገው? አጥቤው ሞከርኩት። ያጠብኩትን ሁሉ ሰርቼዋለሁ፣ ቁጥርጥር ማለት ነው ተመልሶ እንዳያያዝብኝ። ከዛ ጋራንቲ አለው አይደል? እኛ ጋራንቲ ሰተን ነው ካሳየው ይዘጋል። አሁንም ጋራንቲ ሰጥቼ ነው የሰጠዋቸው። ስለዚህ የመክሰስም መብት ስላላቸው እነሱ ጋራንቲ ያለው አይደል? እንደ ሉዬ ትቀይርልኛለሽ ምናምን ስለው ማን ነው ጋራንቲ ያለው ያለሽ አለችኝ። ጭራሽ ስለዚህ እናንተ ጸጉር ጋራንቲ የለው ያለችኝ ምንድን ነው በሰዓቱ የሰዎችን ስም እየጠራቸው የሰው ስም መጥራት የለብኝም። እንትና እንደዚህ ነው የሚሰራው፣ እንትና እንደዚህ ነው የሚሰራው፣ እንደዛ እንትና እንደዚህ ነው የሚሰራው፣ እንደዚህ ማስ ይመስላል ደግሞ ብዬ ማኔር ጋራንቲ አለው ወይስ የለውም? ኦፍኮርስ አለው። ታዲያ ካለው ለእሷ ለምን ጋራንቲ የለውም ማለት
ጋራንቲ የለውም አይደለም ያልኳት ያለች የሶስት አቡ ስክሪንሻት ልኬልሻለሁ ካልኩሽ አምጪ ምናምን ስትለኝ ቮይሱን ሁሉ ልኬልሻለሁ። ያልኩሽን ቦታ አምጪ አለች። እንደዚህ ነገር አድርጎ አንቺ ብዙ ነገር ስለማችሁ በፊት ይህንች ችግር ካለው ቀድማችሁ ለእኛ ማሳወቅ ከተጠቀማችሁ በኋላ ከሆነ ኃላፊነት አንወስድም። ጸጉሩን ርዝመት ኢንች በሚል መለኪያ መለካት እና የሚታይ ቪዲዮ ላኩልን። ኦኬ ይሄንን ህግ ይሄንን ልከሽላታል ለአሜን ለሷ አልተላከላትም እኮ። ታዲያ ይሄ ግድ የለሽ ነው የኔ ጉድለት ነው የድርጅቴ ጉድለት ነው ብለሽ አታስቢም? ሜቢ ቀድመን አለመላካችን ኤግዛክትሊ እንደዚህ አይነት ከነበረን አንደርስታንዲንግ አንጻር እንደዚህ አይነት ሰጣ ገባ ውስጥ እንገባለን ብለን አስበን ስላልነበርና ጥሩ አንደርስታንዲንግ ስለነበረን ነው ያንን ያላደረግነው። ይህ ግን ለኛ ትምህርት ፕሮፌሽናል መሆን አለብን። ሰው ህጉን እኔ እንኳን አንድ ግለሰብ ሆኜ ማስታወቂያ እንድሰራለት ለሚጠይቀኝ ሰው ፓኬጅ አለኝ፣ ፓኬጅ ልክለታለሁ። እንዲህ ነው ከሰራው በኋላ ቪዲዮ እንደዚህ ሆኖ እንደዚህ ተነጋግረን ተስማምተን ነው ወደ ስራ የምንገባው። ህጉን ማወቅ አለብን። ይሄንን ካላክሽላት እች ልጅ እንዴት ታውቃለች? ስምንቱ የተበላሸውም እንደዛ ማለት አሁንም እንደዚህ የሚሆን ከሆነ ማትመለሽ ነው የሚሻልሽ። ምክንያቱም መመለስ ነው ብሩ የሚሻልሽ። አሁንም ነገ እሱን አስቀይሬሽ አሁንም መጥቶ እንደዚህ የሚያያዝ ከሆነ ራስሽ በቃ ሪስኩ የምትወስጂው ራስሽ ነሽ። ምክንያቱም እንጃ እኔ አሁን በጣም ነው ያስጠላኝ በጣም እና ሌሎቹንም እንደ ይሄ እንመልሳለሁ። አሁን 18ቱን ሪፕሌስ ይደረጋል ነገር አይኖረውም። ከዛ በመቀጠል ግን ያኔ ከኒው ይር በፊት ከአዲስ ዓመት በፊት የወሰድሻቸውን ግን የሚፈልግ ሰው ሲኖር ከአንቺ እንዲወስድ ነው ልናደርግ የምንችለው። ያንን ነው ማድረግ የምንችለው እኮ አሁን ሲቆይ ሌላ ጣጣ ይሄ ቮይስ ከዚህ ከሁለት ጽሁፎች በኋላ ነው አይ እንደዛ እንኳን አይሆንም ያለችው። የትኛውን ቮይስ ሪፕላይ አርጋ ነው እንደዛ አይሆንም ማለት አይመለስም ነው? ዋስትና የለው ምናምን እያለች ነው እና ከዛ ወር አልፎታል ተሰጠውሽ ዋስትና የለው የሚሉታል። ያው የ6 ወር ዋስትና አለው ያልኩሽን ቦታ አምጪ አለች። ኖ እዚህ ጋር የእናንተ ጸጉር ጋረንቲ አለው ወይ ስላት አዎ ብላለች። ህዝቡ ሰምቷል። ጋረንቲ አለው አይደል? ጋረንቲ ለኔው ጽሁፉ ኦኬ። ለእሷ ደግሞ ለአንቺ ጋረንቲ አለው ብላለች። አስቀድሜ ጠይቄታለሁ። የእናንተ ሂውማን ሄር ጋረንቲ ያለው ስላት አዎ አለው። ኦኬ ካለው ለእሷ ለምን የለውም ማልሻት ስላት አላልኳትም ማለት የለውም ያለችበትን አቅርቢልን። የታለው የለውም ያው ጽሁፉን አንብቤበት ያው ልሽፎቹ ማንበብልሻል። አይ እንደዛ እንኳን አይሆንም አንቺ ጋር ይሁን ሊዱ ትንሽ አስቢ እንጂ እንኳን ከላክን እኮ 1 ወር አልፎናል። እቃውን ከላክን እኮ 1 ወር አልፎናል። እኔ የ6 ወር ዋስትና ሰጥቼሻለሁ። የ6 ወር ዋስትና ሰጥቼሻለሁ ነው እኮ የሚለው። ስለዚህ እቺ ልጅ ደግሞ እቃውን ከእናንተ ከገዛት ገና 2 ወሯ ነው። 2 ወሩም አልደፈንም ማለት 2 ወሯ ነው። ሰጥቼሻለሁ ወይ ሰጥቼሻለሁ ብሎ የጥያቄ ምልክት ሰጥቼሻለሁ ፕሊስ ያልኩበት ቦታ አምጪ ወይ ነው ሰጥቼሻለሁ ወይ ሰጥተሽኛል የምትይ ከሆነ ልናገር። ቆይ አንዴ እሺ ጽሁፉ እኔ የ6 ወር ዋስትና ሰጥቼሻለሁ ብሎ የጥያቄ ምልክት ሰጥቼሻለሁ ወይ ነው። አሁን እኔ ስጠይቅሽ እናንተ ድርጅታችሁ ጋራንቲ አለው ወይ ስልሽ አዎ ብለሻል። አዎ ካልሽ እኔ የ6 ወር ጋራንቲ ሰጥቼሻለሁ ወይ ለምን አልሽኝ? ተርም ኤንድ ኮንዲሽናችን ላይ የሚለው ወይም የመመለስና የመቀየር ህግ ላይ የ3 ወር ነው የሚለው። እስቲ ማንኛውም ሰው የእኛ ጸጉር ሆኖ ከተሳሰረበት አዲስ እንተካለን ለማንኛውም ሰው። ጋራንቲ ማለት እኮ አዲስ መተካት ወይም በገንዘብ መመለስ ነው አይደል? አዲስ መተካት። እሺ ጥሩ። እኔ ሰጥቼሻለሁ ወይ ብለሽ ድጋሚ ጠየቅሻት በጽሁፍ። ከዛ ፕሊዝ ላኪልኝ የሰጠውሽን እኔ ስጠይቅሽ ከዚህ ማስረጃ በፊት አሜን ፕሊዝ ፊውቸሪንግ አትግቢልኝ ፕሊዝ ታርጊ ጋራንቲ ያለው ወይ ስልሽ አዎ ብለሽ በኮንፊደንስ መልሰሽልኛል። እዚህ ጋር ደግሞ ለእሷ በውስጥ ደግሞ ለእሷ እንደሌለው እየነገርሻት ነው ራይት? ይሄ እንደሌለው ነው የሚያሳየው። ኮንቨርሴሽናችንን ሜቢ አልሰማሽ ይሆናል። እሷ ያለችው የተለያዩ ሰው ስሞች እየጠራች እንትና እንደዚህ ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው ስትለኝ የእነሱ አሰራር ነው፣ የኛ አሰራር ነው። እኛ የምንሰራው ዳይሬክት ከፋክተሪ ጋር ስለሆነ ማንኛውም ሰው የመተሳሰር ችግር አለበት ብሎ ፎቶና ቪዲዮ ሲልክልን
ፀጉሩን ወደ ቻይና ይልከዋል፣ አዲስ ፀጉር ይተካለታል። ይሄንን ነው የምናደርገው። ኦኬ ለአንብበዋ ታዲያ መቀየርና የመመለስ ህግ የመጀመሪያው ስለ ኢንቹና አንብቤዋለሁ። ሁለተኛ ዋስትና የምንሰጠው ፀጉሩን ከገዛችሁ በኋላ የመተሳሰር ችግር ካለበት ብቻ ሲሆን ዋስትናውም የሚቆየው ለ3 ወር ጊዜያት ብቻ ነው። ቴንኪው እሷ ገና 2 ወሯ ነው የደረሰኞችን ቃል ይችላል። እሺ ዋስትናውን ፀጉሩን ወደ ቻይና መልሳችሁ ልካችሁ ፋብሪካው አዲስ ይተካላችኋል እንጂ ገንዘብ አትመልሱ። በአጠቃቀም ወይም እነዚህ በጅምላ ነው የሚረከቡት። ስለዚህ ፀጉሮቻችሁ እንዳለ ከተሳሰሩ ድጋሚ ስትልኩ ድጋሚ የሚተሳሰር ከሆነ እንዴት ቢዝነሳቸው ይቀጥላል? ገንዘባቸው የማይመለስ ከሆነ ምንድን ነው ዋስትናቸው? ድጋሚ ተልኮ ድጋሚ አልተሳሰረም። አንደኛ ነገር ሂውመን ሄር የማን ነው ያልተሳሰረው? የማን ነው ያልተሳሰረው? የእሷ አንድ ዙር ፕሮዳክሽን ላይ አይ ቲንክ ችግር የነበረ ይመስለኛል። ስለዚህ ሂውማን ሄር የሚሰራው በእጅ ነው፣ በማሽን አይደለም። ሙሉ ለሙሉ ከመጀመሪያ እስከ መጨረሻ ድረስ የሚሰራው በእጅ ነው። ህሊና በጣም ስለዚህ ይሄ ነገር መላክ ነበረበት ለሷ ሳታቅን የገባችበት 4ኛ ቁጥር ላይ ምን ይላል? ይኸውልሽ በየትኛውም ሁኔታ እቃ እንጂ ገንዘብ ተመላሽ አይሆንም ይላል። በጣም ጥሩ። ይሄን አንብቦ ተስማምቶ ለገባ ሰው አትመልሱ። እቺ ሴት ይሄ አልተላከላትም። ዳትሚንስ ተጭበርብራለች፣ ተታላለች። ይሄ እውነታ ለምን ተደበቀ? ከሷ ለምን ሳይነገራት ገባችበት? ቢዝነሱ ገንዘቧ እንደማይመለስ ቢዝነሱ ፀጉሩ የተበላሸ ነው። ከ8 ከስተመር 6 ከስተመር ፀጉሩ ኦሪጂናል አይደለም ብሎ ይዞ ከመጣ ዚስ ኢዝ ናት ኖርማል። አንድ ኢትሶኪ ያጋጥማል፣ 2 እንደው ያጋጥማል እንበል። 6 ከስተመር ኢዚት ኖርማል? 6 ከስተመር ከ8 ከስተመር ላይክ 80% ከ100% ከሸጠችው 80% ከስተመር ይዞ መጣ ተበላሽቷል ብሎ እቺ ልጅ እርጉዝ ናት፣ የልጆች እናት ናት፣ ባለትዳር ናት። ቤቷን ህይወቷን ለመምራት ነው ቢዝነሱን የጀመረችው። ሶ አንድ ሰው ሂውማን ሄር ርካሽ አይደለም፣ በብዙ ሺህ ብር ነው የሚገዛው። ሶ ቢበቀሏትስ? እናንተን ድርጅታችሁን አምና ነው መጥታ ኮንታክት አድርጋ እየሰራች ያለች። ሶ 8 ከስተመር ከ8 ከስተመር ከሸጠችው በአንድ ወር ውስጥ 6 ከስተመር ይዞ ሲመጣ ምን ትጉን የት ትግባ? ስለዚህ በቃ እኔ ከእናንተ አልረከብም፣ ምክንያቱም 6 ሁሉ ከተበላሸ ሁሉም ኦሪጂናል ላይሆን ይችላል ብላ ቴሌር ነው የሚለቅባት። ትፈራለች። የሰው ልጅ ደግሞ በስራው ሳይተማመን ሰክሰስፉል መሆን አይችልም። በእናንተ በምታስረክቧት ሰዎች ካልተማመነች እያንዳንዱ ከስተመር ተበላሸ እያለ እያለቀሰ ቤቷ የሚመጣ ከሆነ እንዴት ነው በኮንፊደንስ ላይቫን ከፍታ ስትል ኮመንት ላይ እንዳለ የተበላሸባቸው ሰዎች ግሩፓቸውን ይዘው መጥተው ኮመንት ላይ እንዳለ ብራችንን መልሽ እያሉ ስትረስ እየለቀቁባት ነበር። እርጉዝ ናት፣ የደም ግፊት ይዟታል። አሁን በዚህ ድንጋጤ ሰው ይሄ ትክክል ነው ወይ? ተነግሯት ቢሆን መብታችሁ ነው። ኦልሬዲ ኢንፎርም አድርጋችኋታል። አምና ነው የገባችበት። ገባሽ? አለመንገራችሁ የካምፓኒያችሁ ጥፋት ነው። ይሄንን ውል ይሄንን የድርጅታችሁን ህግ ፖሊሲውን አለመንገራችሁ፣ ይሄን አንቺ ለሷ አለመላክሽ ትክክል አይደለም። ይሄ ማጭበርበር ይባላል። ተጭበርብራለች። ይሄን ተነግሯት አምናበት ብትገባ እኛ አያገባንም። ግን አልተነገራትም። ብር እንደማይመለስ አላሳወቃቸውም። ራስሽ አምነሻል፣ ጠይቅሽ አላክንላትም ብለሻል። ያለ መላክ ደግሞ ትክክል አይደለም። ስለዚህ ሰው ከኛ ከ4-5 ዙር በላይ ኦርደር አድርጋለች። ከመስከረም በፊት ያለው ወር ማን ነው? ከዛ ጊዜ ጀምሮ እስከ ጥቅምት ድረስ ችግር ካለው ለምንድን ነው ደግማ ያዘዘችው? ከዛ በኋላ የሰጠችኝ ሪዝን ምንድን ነው? 8 ወሬ ነው ወልጄተኛ ስለሆነ መሸጥ አልችልም። መሸጥ ስለማልችል ኦልሶ ደም ግፊት አለብኝ፣ መሸጥ ስለማልችል መልሽልኝ ነው ያለችው። ቮይሱን ልልክልሽ ይችላለሁ። ላኪልኝና እነስማ እሷን ብትሆን የእኛን የአሻሻጥ ህጎች መጠየቅ ነበረባት። ኖ ይሄ የካምፓኒ ኦልሬዲ ተስማምታ የእናንተ በመጀመሪያ ይሄን ህግ አላክንላትም ማለት ኦልሬዲ እሷ በሁሉ ነገር ተስማምታ ነው እየገዛች ያለችው። ባለመቀየሩ እኔ ከአንቺ ጋር እቃ ልረከብና ልሸጥ ስመጣ አንቺ ነሽ የካምፓኒውን ህግ የምታስረጅኝ የምታስተምሪኝ። አንቺ ነግረሽ አምኜበት ነው የምገባበት። ሳትነግሪኝ በምኑ ነው? ስለማታውቀው ነገር ምኑ ነው አምናበት የምትይው እንዴ? ይሄ ትክክል አይደለም። አንድ ሰው ከሆነ ሰው ጋር ቢዝነስ አሰሪ። ስለዚህ አንቺ ነሽ ኤክስፒሪየንስ ያለሽ እውቀቱ ያለሽ። ስለዚህ አንቺ ነሽ የምታስረጃት የካምፓኒያችሁን ህግ የምትነግራት ፖሊሲውን የምትልኪላት የሆነ ነገር። ስለዚህ ያለምንም ማድረግ እኮ ፕራይቬሲ ፖሊሲ የሚል አለ። እሱን ነግሮን ኦኬ ብለን ኮንፈርም ስናደርግ ነው የስማማ ይስማማ። ስለዚህ ማንኛውም ሰው
እየገዛ ያለምንም ምክንያት ጸጉር ለው ማለት ነው። ኖ ካሳወቃችሁት መብት የለውም። ኦልሬዲ ህጉን አንብቦ ፖሊሲውን አንብቦ የገባበት። ይቺ ልጅ እኮ ፖሊሱ አልተላከላትም። እንዴት ነገር ግን ያለምንም ምክንያት ብር መልሱልኝ 31 ኦልሬዲ ወደ 31 ፓክ ነው ከኛ የገዛቸው ያለምንም ምክንያት ኢቨን ኖ ማንም አይችልም። ህሊና ያለምንም ምክንያት ማንም ሰው አይችልም። አንደኛ አሜንን ፖሊሲውን ነግረሻት ቢሆን ኖሮ የእናንተን ህግ ለእኔ የላክሽልኝን ይሄን ልከሽላት ቢሆን ኖሮ የመጠየቅ መብት አይኖራትም ነበር። ቢካዝ ሺ ኦልሬዲ ነው አምናበት ነው የገባችው። ቢበላሽ እንደማትመልሱ አምናበት፣ ቢበላሽ ገንዘቧ እንደማይመለስ ሳይነግሩ መላክ ግን የሆነ ነገር መደበቅ ነው። ገባሽ? እቺ ልጅ ተደብቃለች፣ እውነታው ተታላለች ማለት ነው። ይሄ ምንድነው? ማታለል ነው። እሷም የመጠየቅ ኃላፊነት አለባት። እኛ ብቻ አይደለንም የመናገር ኃላፊነት ያለበት። ድርጅታችሁ ብቻ ነው የመንገር ኃላፊነት ያለበት። ከእናንተ ነው እየተረከበች ለከስተመር። ይሄ ለከስተመሮቻችሁ ክብር የላችሁ ማለት ነው የሚያሳየው። ለከስተመሮቻችሁ ክብር እንደሌላችሁ ማለት ከስተመር ምንም አይነት ከእናንተ የሚረከብ ሰው ምንም አይነት ጉዳት ሊደርስበት፣ ምንም አይነት ኪሳራ ቢደርስበት ኬር አታረጉም ማለት እኮ አብሮ እኮ ነው የሚታደገው። አንድ ድርጅት እኮ ለሚያስረክባቸው ከሱ ለሚረከቡ ሰዎች ኬር ማድረግ አለበት። እነዛ ሰዎች ሰክሰስፉል በሆኑ ቁጥር ድርጅቱ ሞር ሰክሰስፉል እየሆነ ነው። ሞር በሸጡ ቁጥር፣ ሞር ከስተመሮቻቸውን ባስደሰቱ ቁጥር ከእናንተ ሞር ኦርደር ያደርጋሉ። ስለዚህ የእናንተን ድርጅት በተዘዋዋሪ እያሳደጉ እናንተን እየጠቀሙ ነው። እናንተ ግን ለእነሱ ኬር የማታደርጉ ከሆነ እውነታውን ፖሊሱን ሳትነግሯቸው ዝም ብለው በጭፍን ገደል እንዲገቡ የምታደርጓቸው ከሆነ ይሄ ፌር አይደለም። ተሳሰረ ያለችው ወደ ቻይና መላክ ትችላለች። 130,000 ብሩን ኦርደር አድርጋ አይ ይቅርብኝ ስላለች እኛም ብዙም ሰጣገባዎች መግባት ስላልፈለግን 130,000 ብር ወደ አካውንቷ ኢሚዲየትሊ ሪፈንድ አድርገንላታል፣ መልሰንላታል። ከዛ ውጭ 320 ኢንች ፒክሲዎች አዛ አንዱን ኦርደር ስለሆነ ወስደዋለሁ፣ ሁለቱም ግን አልፈልጋቸውም የሚል ነገር ስትል እነሱንም መልሻቸው ብሩ ይመለስልሻል ብለናታል። ስለዚህ እኛ እዚህ ጋር እሷን የሰረቅነውም ሆነ ያጭበረበርነው ነገር የለም። እሷ ግን በተለያዩ ሚዲያዎች እየገባ ይቅርታ አጭበርብራችኋል። እኔ ኮንፊደንስ እንዳጭበረብራችሁ መናገር ይችላሉ። ላይቭ ሪከርዱን ስለማስቀምጠው ቅድም ስጠይቅሽ የካምፓኒያችሁን ፖሊሲ ልከሽላታሉ ስልሽ አላኩላትም ብለሽኛል። የካምፓኒውን ፖሊሲ አለመላክ ማጭበርበር ነው። አንድ ሰው የሆነ እቃ ሲገዛ ፖሊሲው ይነገረዋል። ይሄን እቃ ከገዛ ሰማኋት ብር አታስገቢ እያልናት ነው ስታስገባ የነበረው። ብር ያላችሁበትን ማስረጃ አቅርቢልን። አታስገቢ ያላችሁበትን ጠብቂኝ። እሺ ጥሩ። ሁለተኛ ደግሞ ደጋግማ ለምን አዘዘች ላልሽው የተላከላት ከስተመር እየጠየቃት የነበረው የሌላትን ነበረ። ፍሮም ዘ ፈርስት ዴይ አስረድታለች። የሌለኝን አይተሞች ከስተመር ሲጠይቁኝ ከስተመር እንዳያመልጠኝ ኦርደር አደረግ ነበረ። ቢካዝ እየፈለጉ ያሉት ከስተመሮቼ እጄ ላይ ያለውን አይደለም። የድርጅቱ ስህተቱን ማመን አለበት። ግዴለሽነቱን ለአንቺ ድርጅቱን ወክለሽ ነው ሲኢኦ ነኝ ብለሻል የድርጅቱ። ስለዚህ ድርጅቱ ባለቤት ከሆንሽ ድርጅትሽ አጥፍቷል ብላችሁ ኬር አልሰጣችኋትም፣ ፖሊሲውን አላሳወቃችኋትም። ይሄ እንደገና እኛ ብቻ ሳይሆን መንገድ ያለበት እሷ መጠየቅ አለባት አላችሁ። እሷ ሳትጠይቅ እናንተ ቀድማችሁ ኃላፊነት የመወጣት ግዴታ አለባችሁ። ቢኮዝ ድርጅት ናችሁ። እናንተ ጋር ለሚመጣ ከስተመር ክብር ልትሰጡ ይገባል። ሳይነገራት ነው የገባችበት። ሳይነገር መግባት ደግሞ ማጭበርበር ይባላል። ፖሊሲያችንን መንገር የሚፈለጉት የሌለሽን ከስተመሮች ስለጠየቁሽ እንደገና አዘዝሽ። የስንት አዘዝሽ? ሁለተኛው ነው አላስታውስም ሀቡዬ። አጠቃላይ ግን እንትኑ ስለላኩኝ ነው እሱ 3-4 ነው ሀቡዬ እኮ ዞሮ ቶታሉ እኮ ነው። ቶታሉ 750,000 ነው። የመጀመሪያ ጊዜ 370,000 ከፋች። ከዛ ሁለተኛው 370,000 ሲቀነስ በሁለተኛው 380,000 በተለያየ ደረሰኝ። ከዛ በኢንፍ ጭቅጭቅ ነበረን ምናምን። ከዛ አስተካኪ እንዲህ ነው እየተባባልን ቆየን። ከዛ መሸጥ ጀመረ። ሂውማን የጠየቁኝ ነው ያመጣሁት እና እየተሸጠ ሲመጣ በኢንች 18 ብዬ 16 ነው የሚመጣ፣ 16 ብዬ 14 ነው የሚመጣ፣ 20 ካልኩ 18 ነው የሚመጣ። በኢንች ልዩነት ጭቅጭቅ አለ። እሺ ከዛ እንደዛ ሸጥኩኝ። መስከረም ዋዜማ ላይ ነው አንድ የመጀመሪያ የሸጥኩት።
መስከረም ዋዜማ ላይ ሸጥኩ። ተበላሸ ብላ 10 ቀን አልሞላውም ይዘው መጣች። ከዛ ቪዲዮ ቀርጬ እኔ ደግሞ መጀመሪያ ከስተመሯ የመጀመሪያ ሽያጭ የመስከረም ዋዜማ የሸጥሽላት ከስተመር በ10 ቀኑ ተበላሸ ብላ ሂውማን ሄሩን ይዘው መጣች። ከዛ የመጀመሪያም ስለሆንኩ በጣም ደነገጥኩኝና እሷ ጋር ላኩላት። አደራ ብዬሽ ነበር ስሜ እንዳይጠፋ፣ ምክንያቱም እኔ ልሰራ 3 ወር እንዴት ትቀምጫለሽ ብዬ አስጠነቀቅኳት። ከዛ እሺ ምናምን ተባብለን ሲመጣ ምን ይሻላል ስላት በቃ ችግር የለውም ማለች። እኔም ራሴ አጠብኩት ሞከርኩት በራሴ ማለት ነው። ምናልባት ያጠቃቀም ችግር ይሆን ብዬ ራሴ አጠብኩት። ድሬድን አይፈታም። ከዛ መልሽው ስትለኝ በቃ እንደዚህማ የምትመልስ ከሆነ ጋራንቲም ካለው ችግር ብዬ ተነጋገርን። እየቀጠልን ሂውማን ሄሩ ትክክለኛ አይደለም ብሎ መለሰ። 6 ምናምን መለሰ። ጠቅላላ ስንት ነው የሸጥሽው? እስካሁን ከሸጥሽላቸው 8 ከስተመሮች 6ቱ ተበላሽቶ ይዘው ተመለሱ። ተበላሽቶ ይዘው ተመለሱ። ይህ በስንት ጊዜ ነው ከጀመርሽ? ስራውን ስንት ጊዜ ሆነሽ? በቃ በዋዜማው ጀመርኩኝ። ከዛ በኋላ ወር አካባቢ እኮ እኔና እሷ እኮ ተነጋግረናል። አልሸጥኩም። ገባኝ። ስራውን ከጀመርሽ ክፍያ ፈጽመሽ ሂውማን ሄሩን ከተረከብሽ 1 ወር 2 ወር 3 ወር እንደዚህ ኤግዛክት እንድትነግሪኝ። ጠቅላላ ስንቆጥረው ግን ሀ ብለሽ ስራውን ከጀመርሽ እስካሁን በ2 ወር ውስጥ 8 ከስተመር ብቻ ነው የሸጥሽው። አቁሜ ነው ግን ለ8 ከስተመር ሽጠሽ ከ8ቱ ለ8 ከስተመር ሽጠሽ ከ8ቱ 6ቱ ተበላሽቶ ይዘውት መጣ። ግን ልቁጠርልሽ ከ8 በላይም ከሆነ ልቁጠር። አንዴ አቡዬ አንዴ 5 ደቂቃ እንደ እንትኑ ነው እንደ ኢንቹና እንደ ኮፍያ ሸጪ ማስፌት ብቻ ነው ኮፍያ ሸጪ። ከዛ አቡ እንዴት ሆነ መሰለሽ 8ቱ እንትን ሲል እኔም ደነገጥኩኝ፣ ፈራው። ከዛ ነገርኳት እሷን የማይሆን ነገር ነው፣ እኔ እንደዚህ አልሸጥም፣ እኔ አልፈልግም፣ ለራሴ ሲደረግብኝ ማልወደውን ነገር ሰው ላይ አላደርግም። በቃ እኔ ህሊና ያለኝ ሰው ነኝ። ቮይሱን እልክልሻለሁ። ለራሷ በቃል ነው ያልኳት። እኔ ሃይማኖት አለኝ፣ አልፈልግም፣ ያልሆነ ስራ ውስጥ መቆየት አልፈልግም። ስሜንም እፈልገዋለሁ፣ ስራውንም መስራት እፈልጋለሁ። ከአንቺ ጋር ባልሰራ ከሌላ ሰው ጋር መስራት ስለምፈልግ ስሜን ይዤ መውጣት እፈልጋለሁ። አሁን እነዚህ 8ቶቹ ብትጠይቂያቸው እያስገባሽ ይነግሩሻሉ። አሁን የላኩላት ቻይና ድረስ የላኩላት ማኔር አልመለሰችም። ተስተካክሎ አልተመለሰም። ከተበላሹት ውስጥ አንዱን ሌላችሁላት ሌሎቹ ላኪ ያለችኝ። ከዛ የሆነ ሊንክ ላከችልኝ። ከዛ እኔ እህቴም ትኬት ኦፊስ ስላለን በትኬት ኦፊሱ ሲቆርጡ እልክልሻለሁ አልኳት። ለራሷ በምንድን ነው የምትልኪላት? በሚመጣ በሰው በኖርማል ሰው ማለት ነው። በሰው ከዛ ሊንክ ምናምን ምንድን ነው? በሰው ከሆነ የምትልኪላት የምን ሊንክ ነው የምትልክልሽ? በፌዴክስ ነው ምናምን በሚባል ላኪልኝ ያለችኝ። እኔ ደግሞ ስራ ብዬ የጀመርኩት ለኪሳራ አይደለም። ለእሷ በፌዴክስ ስልክ ስንት ነው የምከፍለው? እኔ ለትርፍ ነው ስራውን የጀመርኩት። እንዳልኩሽም ደግሞ የመጀመሪያ ተበድሬ ያስገባውላት ሰርቼ ከፍላለሁ ብዬ ነው ያስገባውላት። እና ሌሎችንም ሰዎች ሳናግር እንዴት ትኬት ሲቆርጡ ትቀንሽላቸዋለሽ እንዴ? እንዴት ነው በነፃ ይዘውልሽ መሄዱት? ያስከፍሉሻል እንዴ? ከከፈልኩማ ምንድን ነው ትርፌ ያልኩኝና አቆምኩኝ። ለልጅሽ ደውይለትና ለኢዮብ ለሚባለው ልጅ ነው ማመጣውን ያጠና ተራ ይደር ነው የምናመጣው እና ለልጅሽ ደውይለት ልላክለት አልኩኝ። እስከዛ ሰዓት ድረስ እኔ በኖርማል ነው ማውራት፣ ምክንያቱም ሰውናት ያጋጥማል። ከመለሰችልኝ ከቀየረችልኝ እኔ ስራዬን ነው ፈልገው ብዬ ነገርኳት። ከዛ በምን ሞራሌ ነው የምሸጠው አልኳት። ሌላውን በምን ሞራሌ ነው የምሸጠው? ለማንስ ነው የምሸጠው? ላይቭ ላይ ስገባ ይጽፉብሻል አይደል? ላይቭ ላይ ያልተመለሰ ማኔር እያለ ላይቭ ስሸጪ ማን ነው የሚያሸጥሽ? ኮመንት ላይ የመጡ ካስተመሮች ኮመንት ላይ የመጡ ይጮሃሉ። ኦፍኮርስ ቸው ነው ብራቸው
እኔ መደንገጥ ጀመርኩኝ። ስለዚህ ምን አልኳት? ሙሉ እቃሽን ተረከብኝ አልኳት። በቃ ሙሉ እቃሽን ተረከብኝና እኔ ይቅርብኝ፣ ምክንያቱም ግፊትም አለብኝ። ስራውን ላቆም አይደለም። ባለፈው ቮይሷን ስለሰማው ነው እንደዚህ ደጋግሜ የምልሽ። ቮይስም ልክ ይልሻለሁ፣ ሲመችሽ ትሰሚዋለሽ። እኔ እርጉዝ ነኝ። ከአንቺ ተጨቃጭቄ ከከስተመር ተጨቃጭቄ ግን አልችልም። ምክንያቱም ከአንድ ቦታ ሲሆን ጭቅጭቁ ቢያንስ እሷ እየመለሰችልኝ ስለሆነ እረጋጋለሁኝ። በቃ የሆነ እንትን ኮንፊደንስም ይሰማሻል ለራሴ ማለት ነው ስለምትመልስልኝ። ግን ኢንችም እያጨቃጨቀኝ ነው። ኢንችሽም ልክ አይደለም፣ አስተካኪ። በዚህ ጸብ ጀመርን። ከዛ በአወራት አትመልስም፣ ስጽፍላት አትመልስም። ቀጥታ ከዚህ ቻይና ስደውልላት አታነሳም። ላይን ቢዚ ታደርጋለች። እልክልሻለሁ፣ እሱንም ስክሪንሻት እያደረኩ ነው የሚይዝባት። እኔ ደግሞ ስንት ጊዜ ሳትመልስልኝ ቀርታ ልክ አንቺ ቤት ገብቼ ለአንቺ ስሞታ ካሰማው በኋላ እንትኑን መለሰች። ደግሞ 130,000 መልሳልኝ 49,000 አለባት ብዬ ያለው ላይቭ ላይ ነግሬሻለሁ። ለአንቺ ለራሱ አላለችም። እሱን ለምን አልነገረችም? ምናምን ትልሻለች። ፎቶም ልኬልሻለሁ፣ ነግሬሻለሁ። ምክንያቱም እኔ ክርስቲያን ነኝ እንዳልኩሽ ነው። አሁን ስለ ሃይማኖት ላወራ አይደለም። እንትን ይሰማኛል፣ አይምሮ አለኝ። አልካድኳትም፣ አልክዳትም፣ ነገም አልክዳትም። ግን እሷ የሸጠችውን ሂውማን ሄር ታውቋለች። በቃ የተበላሸ ነው አይደል? የሆነ ባች ተበላሽቶባት ሊሆን ይችላል አይደል? ሙሉም መመለስ አለባት ነው። እኔ ሙሉም ቀይሪው ካልሆነ አይ በቃ አለች። ከዛ ልክ አንቺ ጋር ገብቼ እንትን ካልኩ በኋላ አልበላንሽም እኮ ይመለስልሻል ምናምን ብላ ማስተባበያ ትሰጣች። ስንት ጊዜ ለምኛታለሁ። እኔ ሚዲያ ላይ መውጣት አልፈልግም። ምክንያቱም ሁሉ ጋር የግል ጸብ የለብኝም። ከስራ ግጭት ውጪ ጸብ የለብኝም። አተነጋገርንም አተሰዳደብንም ሌላ ክፉ ነገር የሚያነጋግር የሚያስተሳስብም ነገር የለንም። ስለዚህ እኔ ለማን ልሽጠው አልኳት። እሺ ያኛውም መለሽልኝ። ይሄንንስ ለማን ልሽጠው? በምን ሞራሌ? አይምሮዬ እያወቀ ነው የተበላሸ ፀጉር እንደሆነ አይምሮዬ እያወቀ ነው። ለማን ነው የምሸጠው? የማንን ብር ነው ተቀብዬ? እኔ እርጉዝ ነኝ፣ ያው እንደምታኝ ነኝ። እንግዲህ የማንን ብር ነው እንደዚህ ሆኜ ተቀብዬ የነዛን ያልመለስኩ ልጅ እንዴት ነው የምተኛው? ማነውስ የሚያስተኛኝ? እኔ ሰላም እፈልጋለሁ። ኢትዮጵያ ውስጥ ነው የምኖረው። ጠላት ማፍራት አልፈልግም ብያታለሁ ለእሷ በቮይስ። ስለዚህ አሁንም የተበላሸውንም ቆጥራ ከ700 ስንት ሺህ ነው? 750,000 ምናምን ይሆናል። ደምሬ ደግሞ እነግርሻለሁ። እሷ እንትን ስትል ስንጨርስ ወርጄ ደምራለሁ። 370 ሲደምር 380 ቶታል 750,000። ከ750,000 ስንት ተመለሰልሽ? 130,000 ከ750,000 አንቺ ሙሉን መልሰሽ ነው መቀበል የምትፈልጊው? ሙሉ 750,000 አይደለም። 130,000 ስትቀንስ 500 ምናምን ሺህ ነው የሚቀረው። ከሱ ውስጥ ያልተመለሱ ሂማኖች አሉ። የእነሱ ሂሳብ ይቀነሳል። ምክንያቱም እነሱ ያልተመለሱ አልቀናነስኩም። ይኸው ደምሬ ይቀናንሳለሁ። ለምን እስከ ዛሬ መተሽ እኔም በኮመንት እየጨቀጥቅሽ ነበር። ለምን ሳትቀናንሽ ሬዲ ሳትሆኝ መጣሽ? ስንት እንዳለባት ይቀንሳሉ አብዬ 130,000 62,000 ነው እሷ ጋር የሚቀርሽ። አሁን አንቺ እጅ ላይ የ62,000 ሁማን ሄር አለ። 500 ምናምን ሺህ ነው እንጂ ሶሪ 13,000 ነው የቀነስኩት። ይቅርታ 75,000 ነበር ያልኩት። 750,000 ቢያንስ ኦልሞስት 500 ይኖራል ብዬ አስባለሁ። 500 ይኖራል። 130,000 ኦኬ 620,000 ነው የሚቀረው እኮ። አይ 500 ለምን የተሸጠውም አሉ 500 አካባቢ ይኖራል ብዬ አስባለሁ። ቀናንስ በአካባቢ ስለማንሰራ አስልተሽ ነይ። አሁን ስትናገር ማስላት ትችያለሽ። ሚዩት አድርገሽ እያዳመጥሽ በካልኩሌተር ወይ በሌላ ስልክ ማስላት ትችያለሽ። እሺ ላይ ነው ያለው ደግሞ ሀቡዬ። እሷ ታውቃለች። እሷ ትደምር እስከዚህ። እሷ ሌላ ስልክ ካላት ሁሉ ስልኩ ካለሽ ሌላ ስልክ ደምር እስከዛ። እሺ 130,000 ሂውማን ሄር መልሰሻለሽ? 130,000 አይደለም ብር ነው። መጨረሻ ላይ ልክ ብሩን እንዳስገባሁኝ 20 ኢንች መጨረሻ ላይ ላከችልኝ። ስትልክልኝ እንትኑ ኢንቹ ልክ አይደለም። ልጅቱ ካለች ታስገቢያታለሽ። እዚህ ላይ ነግሬያታለሁ፣ ጠርቻለሁ። ራስሽ ብታስረጅ እኔ ከምናገር ብዬ በጣም እየደከመኝ ነው ሁሉ ማወራው እና ነገርኳት ለእሷ
ነገርኳት ለሷ ነይና እኔ ከምናገር አንቺ ደግሞ ተጠቃሚዋ በስርዓት ብታወሪ ምናልባት ታማኝነት ታገኛለሽ ብዬ ጠርቻለሁ። እና ኢንቹ 18 ነው። ፀጉር ቤት ሲሄድ ደብል ድሮን ነው የከፈልኩት። የመጣው ሲንግል ድሮን ነው። ምንድን ነው ደብል ድሮን ማለት? ጫፉ ድረስ እኩል ነው ፀጉሩ። አሁን ሂውማን ሄር በጣም 10 ዓመት ነው ስጠቀምኩት። ስለ ደብል ድሮን አላውቅም። ደብል ድሮን ሲሆን ጫፉ እኩል ነው። ሲንግል ድሮን ሲሆን ስስ ነው። ፎቶ አንስቼ ሁሉ ላኩላት። ሁሉዬ እኔ ከበደኝ በቃ። ምክንያቱም እኔ አልገዛም። እንዲህ አይነት ፀጉር ብታሳይኝ እኔ ራሴ አልገዛም። ቮይሱን ልኬልሻለሁ ስላልሰማሽ ነው እንጂ አቡዬ ጊዜ ስላጣሽ ጊዜ ስታገኝ አዳምጩ። እኔ ብሆን አልገዛውም። እኔ ማልገዛውን ነገር ለምንድን ነው በቃ እኔ አልችልም። ይሄ እንደ ማጭበርበር ነው የምቆጥረው። ራሴ ይሄን እንደ ማታለል ነው የምቆጥረው። ለምን እንደዚህ ያደረግሽ? በቃ ይቅርብኝ አልኳት። ይቅርብኝ፣ እኔ እየተጣለሁ አልቀጥልም፣ ይቅርብኝ አልኳት። ከዛ እንትን እሺ አብረሽ መልሺ፣ ትእዛዝ አለኝ፣ ቶሎ መልሺ አለችኝ። ቶሎ መልሺ እሺ ብዬ ያለውን እጄ ላይ 20 ኢንቹን መልሺ ስላለችኝ መለስኩ። እሺ ሌሎቹ ስላት ስለ ሌሎቹ ጨረስኩኝ፣ አይመለከተኝም ምናምን አለችኝ። እንዴት ነው? በምን ሞራሌ ነው የምሸጠው? እነሱንስ ለማንስ ነው የምሸጠው? ላይቭ ላይ ነው የምሰራው። እንዳልኩሽ ይመጣሉ ኮሜንት ላይ። ስለዚህ እንዴት ነው የምሰራው? አልችልም አልኳት ማለት ነው። በቃ አልችልም። እኔ ከአንቺም ከከስተመርም አልጣላም። ጥያቄው አጭር ነበር። 130 ሺህ መለሰችልሽ። ሂውማን ሄሩን መልሰሽ ነው ወይ? አጭር ጥያቄ። አሁን መልሽ። ሂውማን ሄሩ ወደ እኔ አልመጣም መጀመሪያ። ኦኬ በቃ ስላልመጣ ነው 130 ሺህ ስላልመጣ ነው። 20 ኢንቹ ግን ከስተመር ጠየቀኝ መልሽው ነው ያለችኝ። ቮይሱም አለ 20 ኢንቹ 20 ኢንች ብላ 18 ኢንች ላከችልኝ። ደብል ድሮን ከፍዬ ሲንግል ድሮን ላከች። አልፈልግም አልኳት። አንዱን ከሸጥኩ በኋላ ተጣላው እኮ የሱ ብር ተመልሶ አልመለሰችም። ሰራና ሂሳቡ ግን 130 ሺህ የመለሰችልሽ ግን ለፀጉር ከፍለሹ ፀጉሩ ስላልገባ ነው ስላልተረከብሽ ነው። ጥሩ እሺ። ታዲያ 130 ሺህ ለምን አሰላ ነው ከ750 ሺህ ጋር ቀነስን? አጠቃላይ የገባው እንደዛ ይሆናል ብዬሽ እስክደምር ነው። እሱ ነው ኤግዛክቱን ደምሬ እነግርሻለሁ። ጥሩ በጣም ጥሩ እሺ። አሁን ወደ ቻይና እንሄዳለን። ህሊና ወይም ቻይና ህሉ ስትያት ሰምቼ ነው። ህሊና ነው ስሟ? ህሊና እሺ፣ ወደ ህሊና እንሄዳለን። ሚዩት ነሽ ህሊና? አይ ቲንክ አሁን ኦንላይን ብዙም የላይቭ ኤክስፒሪየንስ የለኝም። ቴንክ ዩ ሶ ማች ሀቡ ኮንታክት ስላደረግሽኝ አመሰግናለሁኝ። ያው አብዛኛው ስለማያውቀኝ መጀመሪያ ከራሳችን ከድርጅታችን እና ከአሰራራችን ከዛ በኋላ ደግሞ ወደ አመጣቻቸው ጥያቄዎችና ስም ማጥፋቶች እንሄዳለን ማለት ነው። ህሊና እባላለሁኝ። የቻይና ገበያ ሲኢኦ ወይም ፋውንደር ነኝ። ቻይና ላይ ኦቨር 9 ዓመት ኖር ያለሁኝ። አሁን ኦልሬዲ 9ኛ ዓመቴ ነው። ለትምህርት ነበረ እዚህ የመጣሁት። በትምህርት እስከ ማስተርሴ በቢዝነስ አድሚኒስትሬሽን ነው ቻይና ላይ የሰራሁት። ከዛ በመቀጠል ቻይና ላይ ኢምፖርት ኤክስፖርት ካምፓኒ አለን፣ ትሬዲንግ ካምፓኒ አለን፣ ሆንግ ኮንግ ላይ ትሬዲንግ ካምፓኒ አለን፣ አሜሪካ ላይ ኤልኤልሲ ወይም ደግሞ የራሳችንን ካምፓኒ አለን። በዚህ መልኩ ኖት ኦንሊ ሂውመን ሄር በጣም የተለያዩ ስራዎችን እየሰራ ነው የምንገኘው። ይሄ ቻይና ገበያ ሂውመን ሄር የሚለው ፔጅ ሁለተኛው ፔጃችን ነው። የመጀመሪያው ፔጃችን ቻይና ገበያ ነው የሚለው ኦቨር 70 ሺህ ፎሎወር አለው። ወደ ቻይና የሚመጡ ሰዎችን ፎር ፍሪ ያለምንም ክፍያ ሎኬሽኖችን በመጥቀስ ሄልፕ የምናደርግበት ፔጅ ነው። በጣም ብዙ ሰው በዛ ነው የሚያውቀን። ኖርማሊ እንዳልኩሽ አሁንም ላይፍ ላይ ስገባ አልችልበትም ብዙ ቢካዝ ቻይና ላይ ቲክቶክ ስለማይሰራ ስለነበረ ማለት ነው። ያ በአጭሩ ቻይና ገበያ ይሄንን ይመስላል። ቻይና ላይ ቤዝ ያደረግን የኢምፖርት ኤክስፖርት ካምፓኒዎች ነን። ኦል ኦቨር ደ ወርልድ ክላይንቶች አሉ፣ ኖት ኦንሊ ከኢትዮጵያ። እንደዚህ አይነት ስራዎችን እየሰራ እንገኛለን ማለት ነው። ስለ ካምፓኒያችን ስለ እኔ ይሄን ያክል ካልኩኝ ወደኛ የሂውመን ሄር አሰራር እንሄድ። ወደ ሂውመን ሄር ቢዝነስ ስንገባ እኔ ስለ ሂውመን ሄር ጀስት ዝም ብዬ ሂውመን ሄር ሲሸጥ ያዋጣል ስለሚባል አይደለም ወደ ሂውመን ሄር ቢዝነስ የገባሁት። ለ3 ወር ቻይና ገጠር ውስጥ ገብቼ ስለ ፀጉር ማንነት፣ ስለ ፀጉር ምንነት፣ ስለ ፀጉር ኢንች አለካክ፣ ስለ ፀጉር ደብል ድሮን ማነው ሲንግል ድሮን ነው የሚለውን ጭምር ኢቨን ቪዲዮ ራሱ ሰርተን ፖስት አድርገናል። ይህን ሁሉ ነገር ስቴፕ ባይ ስቴፕ
እያሳየን ቪዲዮ ላይ ነው እየሸጥን የምንገኘው። ቻይና ገበያ ሂውመን ሄር ዌብሳይት አለን። በ3 ወራቶች ውስጥ ኦቨር $48,000 ሽያጭ አለው። ያ ኦቨሮል ይሄንን ይመስላል። ከዛ በተጨማሪ ደግሞ ማንኛውም ክላይንት እኛን ኮንታክት የሚያደርገን በቴሌግራም ነው። ቴሌግራም ላይ ኮንታክት ሲያደርገን ኦቨር 4 ከስተመር ሰፖርቶች አሉን። 4 ከስተመር ሰፖርት አለን። በቀን ከ200 ሰው ምናምን ኮንታክት ያደርገናል። ለተቻለ መጠን መልስ እንሰጣለን ማለት ነው። አሜን 750,000 ለአንቺ ከፍላለች ሂውማን ሄር ለመረከብ ከአንቺ ጋር ለመስራት። ቶታል አማውንቱ ትዝ አይለኝም፣ ምክንያቱም በተለያየ ጊዜ የተለያዩ ብሮችን ስለምታስገባ እባክሽን ደረሰኝ ሳታስገቢ ሳንሰራለሽ ገንዘብ አታስገቢ፣ ምክንያቱም በጣም ኮንፊውዝ ያደርገናል። ኦርደር የምናዘጋጀው አንድ ጊዜ ደረሰኝ ኦርደር የምናስተካክለው የማንኛውም ክላይንቶቻችን ደረሰኝ በመጀመሪያ በዚህ መልኩ እንሰራለን። ይሄንን ኮንፊርም ካደረጉ በኋላ ኦርደራቸው ፐርሰናል ኢንፎርሜሽን ይዘጋብኛል፣ ዋርኒንግ ይሰጠኛል። ምንም አይነት ፔፐር ዶክመንት ምናምን እንዳታሳዩ ፕሊዝ። እነዚህን አሁን ቪዲዮን ማብራት ይቻላል። ቪዲዮን ያጠፋሁት እስካን እንዳያደረገው ነው። ቲክቶክ ላይ ምንም አይነት ዶክመንት ነገር ማሳየት አይቻልም። ላይ ዋርኒንግ ይሰጣል። ከሰው ስም ውጭ ስልክ ቁጥሮች ላዩ ላይ የለውም። ኦኬ ሰው እሺ አሁን ወደ 4-5 ጊዜ ድረስ ኦርደር አድርጋለች። እያበራሁት ነው ግን እየበራልኝ አይደለም። ቆይ እኔ እንኳን ይችላል እስቲ 43 ሰከንድ ጠብቂ ይላል። ከ43 ሰከንድ በኋላ ኢንቪቴሽን ሲመጣልሽ አክሰፕት ታደርጊያለሽ። አሜን። ሁለተኛ እንደ ነጋዴ ሁለተኛ ስልክ ሊኖርሽ ይገባል። ሁለተኛ ስልክ ቢኖርሽ ኖሮ አሁን እዚህ ጋር እያየ ኧረ ፕሊስ ነገር እንዳታሳይ ዋትሳፕ ነገር ስማርትፎን ሊኖርሽ ይገባል። ስማርትፎን